በጣም ቀናተኛ ስለሆንኩኝ በጣም ስለምቀናበት በሰዓቱ በጣም ከልቤ ስላፈቀርኩት ከሴቶች ጋር ሳይው ቀናት ቅጥል አድርጎኝ ልብልብ ሳረገው የነበረው እንጂ ሀቢብ አትሰጪም፣ ነፃነት አትሰጪም እንዴ? የጀርባ ቀማል እኮ ነው የሆንሽብኝ ፋሲካ። እንዴ ከገዛሃት ጋር ተጠራጥረኛለሽ፣ ከአንዷ ጋር ተጠራጥረኛለሽ። የገመትኩህ ባልታዛር ቁጥር 2 ነው። እንዴት ሆኜ እኔ ስንት ነው ያለኝ? አንደኛው ሲያርፍ፣ አንደኛው ሲተኛ፣ አንደኛው የሚነሳ ምን ይሽራለኝ እንዴ? ካንቺ ጋር ባልፋታ ኖሮ ጤነኛ አልሆንም፣ እንደዚህ ባልዘንጥም። ለምን አሁን እኔ አንድ ሰው አላስቀረውም፣ በብሎክ አሰናበትኳቸው። ብሎክ ይሄ ነገርሽ እኮ ነው። ቅናት ቅጥል ግን አሁን ፈትቻቸውን ግማሾቹ ወላ አሁን እንትናን ይቅርታ ጠይቄያለሁ። ብዙ ሰው ይቅርታ ጠይቄያለሁ፣ በውስጥ ይቅርታ አድርጉልኝ፣ ያኔ ከጀርባችሁ አምቻቸዋለሁ፣ ረግሜያቸዋለሁ ብዬ ይቅርታ ጠየኳቸው። እንትና ራሱ ቆንጆን ራሱ አሁን እኮ ይሄ ነገርሽን እኮ ነው። ይሄ ነገርሽን ካላስተካከልሽ ከባድ ነው ለቀጣይ ላይፍሽ። አለቀ። እኔ እኮ የምመክርሽ እኮ ይሄንን ነው። ይሄንን ማስተካከል አለብሽ። ሶሻል ላይፍ ሊገባሽ ይገባል። እኔ እኮ እኔ ፋሲካ አላፈቅርሽም እንዴ? ድብና አድርጌ ነበር ማፈቅርሽ። ወላሂ ላዚም ድብና አድርጌ። ግን ድሮ ከአባት ጋር ስንኖር እኮ ፎቶ ቪዲዮ አይጠራም። ፍቅረኛ ሆኜ እኔ ካንቺ ጋር ፍቅረኛ ሆኜ መኖር አለ እና እስቲ ታብታብ እናስደርግ። ገባሽ? አሁን እኮ ችግሩ እኔ አንቺን አለማፍቀድ አይደለም። ድብና አድርጌ አፈቅርሻለሁ። ግን እኔና አንቺ አንድ ላይ ሆነን በፍቅር መቆየት የማንችልባቸው አሁን አታፍቅረኝ፣ እኔ ፍቅረኛ አሁን ማን አለሽ? አሁን ብትጠበሽ ማሸችኝም ብዬ ፖስተትኩልሽ እኮ። አሁን እኔ ምንም ሴት የሚባል አልፈልግም። ትቀልጃለሽ እንዴ? አሁን አንቺ ቴዲ አዋሳን እንደምታፈቅሪኝ እንደማታፈቅሪኝ እኮ አንቺ ታውቂያለሽ እኮ። ግን በዚህ አመለካከትሽ ግን ትዳር አትመሰርችም፣ ፍቅረኛ አትይዥም። ለምን? ወንድ ልጅ ከምንም በላይ ነፃነት ይፈልጋል። በቃ ነፃነት ደግሞ አትሰጪም፣ ነፃነት አትሰጪም እንዴ? የጀርባ ቀማል እኮ ነው የሆንሽብኝ ፋሲካ። እንዴ ከገዛሃት ጋር ተጠራጥረኛለሽ፣ ከአንዷ ጋር ተጠራጥረኛለሽ። እንዴት እኔ ቆይ ስታይኝ እኔ የኢትዮጵያው ጠቢቡ ሰለሞን ነኝ እንዴ? መርከብ ላይ አይደለም። እኔማ የገመትኩህ ባልታዛር ቁጥር 2 ነው። እንዴት ሆኜ እኔ ስንት ነው ያለኝ? አንደኛው ሲያርፍ፣ አንደኛው ሲተኛ፣ አንደኛው የሚነሳ ምን ይሽራለኝ እንዴ? በአንድ ቀን ሁሉንም አዳርሰው ስታስቢው ራሱ ከአንድ ሴት ጋር ብጠረጥርኝ እኮ ኖርማል ነው። የሰው ልጅ ነኝ፣ እሳሳታለሁ። መርከቡ ላይ እኔ ጋር የሰሩት አንዷ ቆሎ መሻጭ ነች፣ አንዷ ደግሞ ልብስ ቤት አላት። ጠርጥረሽኝ አይሆንም። ግን አሁን ፋሲካ እድሜሽን አላህ ያርዝመው፣ አሜን። 1 ሚሊዮን ዓመት ያኑረኝ። ከአንቺ ጋር ባልፋታ ኖሮ ጤነኛ አልሆንም፣ እንደዚህ ባልዘንጥም። ለምን አሁን እኔ ማን አለብኝ በዚህ ሰዓት? አሁን ስልክ ሳወራ ማን ነው አትይኝም? አሁን ይለኝ የለም። ነፃ ነኝ በቃ። ግን አባቴ ሙት ይሄን ያህል አንቺ ባታይ ኖሮ ግን አብጄ ነበረ። እውነትህን ነው። ግን ፋሲካ በጣም እኮ ነው የምትቆጣጠሪኝ። አይገባሽም እንዴ? በጣም ነው ነፃነቴን የምትነሽኝ። እንዴት ከሴት ጋር ታወራለህ? እንዴት ይባላል? እንዴ አትበል በገብርኤል ሀቢብ። አባቴ ሙት ቴዲ ሲሰማ ይሮጣል። ወንድ ልጅ ጭንቃ ይወድ እንዳይመጣ አይደል እንዴ? ቴዲ ወንድ ልጅ አይደል እንዴ? እንዲጎዳ እንዲቀልጥ ነው እንዴ? አንቺ ገንታ ወደ እንዳትሰማ ቴዲ አዋሳ አጠገቧ እንዳትደርስ ሀቢብ። አባቴ ሙት አውቀህ ነው እኔ እውነቱን እነግረዋለሁ። ክርስቶስ ስንት ጊዜ አይምሮ የታወቀ በአንቺ ፍቅር አይደል እንደ አይምሮ የታወቀው። አንቺ አሁን እኮ እንደዚህ ሲያዩሽ ምናምን ምንም አታውቂ። ተጫወትሽብኝ አይደል እንዴ? ጢባ ጢቤ እኮ ነው የተጫወትሽብኝ። እኔ ውሸቱን ነው ምን አድርጌ ከአንተ? ቢያንስ ችግራችንን በንግግር እንዳንፈታ ሁሉም ነገር ላይ ብሎ ካላደረግሽኝም እሱ ልንገራቸው። ችግር በሱ አይፈታማ። ችግር በሱ አይፈታም። ጋይስ አዳምጡኝ። አባቴ ሙት የእንቁጣጣሽ ዕለት እንዴት ብሎክ እንዳረግኩት ከላይ እስከታች እንዴት እንዳጠጣሁት። የእንቁጣጣሽ ዕለት እኔ ዳቦ ደፍቼ እንጀራ ገዝቼ ወጥ ሰርቼ እዚህ እየጠበቅኩት ነው። እንቁጣጣሽ ነው፣ አመት ባል ነው። ከዛን ሀቢብ የት ነክ ብዬ ስደውል አያነሳም። ከዛን ደወለ ራሱ የት ነክ እየጠበቅንክ እኮ ነው አልበላንም ምናምን ስለው አመት ባልን አብረን እንቀበል ብዬ ነው። ኤከሌ እንዲህ ብለሽ ከኔ ጋር ጠርጥረሻት ላይቭ ላይ አማሻት እና እንዴት ያታል? እሱን እኮ እኔ እኮ ተናገርኩትኝ እኮ ማን እንደሆነ ባለቤቱን ማወቁ እኮ ተናገርኩኝ እኮ። ከዛ እንዴት ምን አልኩት? ቆይ አስጨርሰኝ ሀቢብ። ምን አው እኔ እና እሷን ነው የምታምነው አልኩት። አይደለም አንቺ እንዲነሽ ነው። አዎ እሺ፣ ከዛሬ በኋላ ከነሱ ጋር ሁን። እኔ በህይወቴ አልፈልግህም በስተት እንዳላይ ካልኩት ቦቶም ዋትስአፕ ቲክቶክ ምን ቀረኝ ጋይስ ከላይ እስከታች
ብሎክ፣ እሱንም ብሎክ፣ እሷንም ብሎክ፣ እነሱንም ብሎክ። ወደ 5 ግሩፕ ሰርተውብኝ እኔ ላይ ነው አባቴ ሙት። እኔ በክፋት እንኳን አልሳልኩትም፣ አጠርኳቸው በብሎክ ሄዱ። ከዛን አረቀስኩኝ ሽንት ቤት ገብቼ ምን አልኩኝ? የሽንት ቤቱን ሴራሚክ ያዝኩና መድኃኒዓለም የቁልቢው ገብርኤል ሀቢብን የምወድበትን ልብ ድንጋይ አድርገው አልኩኝ። አረቀስኩኝ። ወጣልኝ። ኔቨር ጊቭ አፕ አልኩ። በቃ አሁን ልብሽ ድንጋይ ነው ለእኔ ፍቅር። እኔ አሁን ቴዲ ሐዋሳን ነው። ከዛ በኋላ ስንት ወር ለራሴ ጊዜ እሷ ይኸውላችሁ ደባብሳን ያሳለፈችው እውነታውን ደግሞ እኔ ልንገራችሁ። ኖ አሁን የሰው ስም እንዳጠራ እኮ ከአንቺ ጋር ስለያይ ነግራችኋለሁ። ቪዲዮ ሰርቼ ነግራችኋለሁ። እኔ ለምን ከእሷ ጋር ምን ይቅር ለእግዚአብሔር ብዬ ትቻለሁ። ስለዚህ አልፈልግም። ታዲያ ይቅር ለእግዚአብሔር ከተባባላችሁ እኔ እናንተ ለማስታረቅ ውሽዬ ለምንድን ነው እንትን የሰጠሽ? ይሄ እንትኑን አይቶ ነው መጠጫው። ኮፕሊንክ አድርጉ ውዶቼ፣ ኮፕሊንክ አድርጉልኝ፣ ኮፕሊንክ አድርጉላት ውዶቼ። እኔ ጋም ኮፕሊንክ አድርጉ። ስትሪክት ሰጠኝ በሷ። እኔ ታዲያ አሁን ይኸውላችሁ ተመልከቱ። የዱባይ ሴቶች አልኳችሁ አይደለ? እዩ እኔ ፋሲካ አወራሽ አይደለም ያልኳት፣ እንዲህ እያለችሽ ነው። ላይፍ ገብታ ካልገደልኩ ካልተጋደልን እያለች ነው። ምን ብላ ታስፈራራለች? ላይፍ ገብቼ ውሽዬን እሰድባታለሁ። ምን አልኩ? ያኔ ገብታ ትስደበኝ ማናት? እሺ ግን ማለት ነው ይኸውላችሁ እኔ እነሱን ለማስታረቅ ፍቅረኛ ስለሆንኩኝ ፋሲካ ፍቅረኛ ስለሆንኩኝ እሷ ሲጀመር አንድ ነገር ልንገራቸው አይደለ? ምንም ብንጣላ ማለት ነው እንዲህ የምትሄድ አይነት ሴት አይደለችም። ገብርኤልን ኧረ እንደዚህ አታውቅም። በስመ አብ ከጠላችሁ ፊት ለፊት ነው ታታታ አድርጋ ነግራችሁ ከጀርባችሁ አትቆፍሩ። እኔ የፋሲካ ፍቅረኛ ነኝ አይደለ? እኔ ደግሞ ያቺ ልጅ ደግሞ ጓደኛዬ ነች። ከፋሲካ በፊትም ጓደኛዬ ነች። ፋሲካ ስለ እኔ እንዲህ እያወራች ነው ብላ ለእኔ የነገረችኝ ለእኔ ስትል ከእሷ ጋር ላይቭ ላይ ላለመጣላት ነው አይደለ? እኔ ምንድን ነው ማድረግ ያለብኝ? ለፋሲካ መናገር። ለፋሲካ ስነግራት ፋሲካ አዙራው ምን አለች? እነሱን አመንካቸው እነሱ ያዋጡሃለች። እኔ ግን ለምን አልሽ አይደለም ያልኩሽ፣ እያለችሽ ነው ያልኩሽ። እናንተ ግን በስተመጨረሻ ተታረቃችሁ። እኔ ምን ሆንኩኝ? ይሄው እስከዛሬ በእናንተ ምክንያት ትሰደባለሁ። መነሻው ግን እናንተ ናችሁ። ልንገርሽ፣ አንቺ አይደለሽ እንዴ ቤታ ጋር ሄደሽ ያ ሁላ ነገር ያወራችሁ? ይሄ ልክስክስ እዛም እዚህ አራጁ አይደለችም። ኧረ በቁልቢው እኔ ነግራችኋለሁ። እኔ ምን አገባኝ? እናንተ አይደላችሁ በጣም ወዳድ ማከብራት አንቺ ነሽ። እኔ እነሱ እንዲታረቁ የመስዋዕት በግ የአብርሃም በግ እንዲህ ነው ያረጉት። ኮፒሊንግ የሚያደርጉትን ፎሎ አድርጓቸው። አዳምጡ። እሷ አሁን ብላ ነው አውቃ ነው። ምናልባት ትፈራት ይሆናል ልጅቷን ባለታሪኳን። ለዛ ይሆናል። ለምንድን ነው የምፈራት? ግን ነገራ እናንተ ለማስታረቅ ብዬ እሷን የምፈራት ታዲያ እናንተ ለማስታረቅ ብዬ ያኔ ምን አልኩክ? ኖ አዳምጠኝ ሀቢብ። ያኔ ምን አልኩክ? ሂድና አልኩ። አሁን ደውልላትና ላይፍሽን ክፈችና በላይቭ በስድብ ታስፈራራለች። ሪሊ ትክፈትና ትስደበኝ። ወንድ ናት እሷ ነው ያልኩክ። ያኔ ራሱ እችን ታህል አልፈራትም። ማን ስለሆነች ማትፈሪያት ከሆነ ያ ሁላ ነገር እነሱ ናቸው ፍቅሬን የቀሙኝ ፍቅሬን ያጣሉኝ ብለሽ የምታምኚው ሰው ጋር ሄደሽ ማስታወቂያ ሰራሽ። የችግርሽ ጊዜም ቤትሽ ስንት ነገር አሳለፋችሁ። እሷ ህይወቴን አበላሸች። እኔ ግን ክፋት ልቤ ውስጥ እንዳሌለ ከልቤ ይቅርታ እንዳልኳት ላሳያት ነው ላስተምራት ነው እንጂ ኔቨር ጓደኛዬ አትሆንምም ሆናም አታውቅምም። በመሀል ምን ሆንኩኝ ማለት ነው? የአብርሃም በግ ሆንኩኝ ማለት ነው። እናንተ ለማስታረቅ ነው። ያንንም ለእሷ ጋር ሄጄ የሰራት ለአንተ ትምህርት ልሰጥክ ነው። ለምን የእሷን ወሬ አምነክ እኔ መጠየቅ ከአንተ ኋላ ቀረክ። ትምህርት ሰጠውክ ለአንተም ለእሷም ከገባችሁ ከህይወታችሁ ውስጥ የማይወጣ ትምህርት። ክፋት ለራሱ ነው ለክፉ ሰው ነው እንጂ ሌላ ሰው አሁን በእኛ ጸብ ማለት ነው በዚህ ጸብ ማለት ነው በዛ ወሬ እኔ በጣም የምናደደው በምን ነው ታውቃላችሁ? ምን አግቢ ለፋሲካ ነገርኳት። ለምን አይገዳደሉም? እውነቴን ነው የምነግራችሁ። ለምን አይገዳደሉም ነው ያልኩት። ምን አገባኝ? አሁንም ከፈለጉ ይገዳደሉ። እነሱ ግን በስተመጨረሻ ግን ለወንድ ብዬ ከማንም ጋር አልጣላም። ኔቨር ባይዘዊ አንድ ነገር ልንገር። ሲቀጥል ደግሞ አብሬ ማወራውም የምጣላውም አይነት ሰው መርጣለሁ። በቃ በወሬ ባሉባልታ በተለይ ከማንም ጋር አልጣላም። ብሎክዬ የኔ ፍቅር እያለ ድብል የማይመጥነኝ ሰው ከሆነ ከኔ ኋላ ላወራ ሰው መልስም አልሰጠውም። ኦኬ አሁን ወደ ኋላ መመለስ አያስፈልግም። ያ ህይወት ዘግቼዋለሁ። እኔ መንገዱ ይቅር ለእግዚአብሔር ብያቸዋለሁ። ሁሉንም አንተንም ጨምሮ ይቅር ለእግዚአብሔር ትቻቸዋለሁ። ይቅርታ እኔ አዲስ ህይወት ጀምሬያለሁ። አዲስ ህይወት
ከቴዲ ጋር እኔ አልፈልግም። ለምን መሰላችሁ? አሁንም የከሌ እንዲያልሽኝ አልወድም። እኔ በቃ ትቻለሁ። ያኔ ከነሱ ካሩት በላይ ያናደድከኝ አንተ ነህ። መተህ ነገርከኝ። ከላስ አዎ፣ እሱማ እኔ እኮ ኃላፊነቱን ወሰድኩኝ እኮ። ሰላም እንደማትወዱ እኮ ነው ያሳያችሁን እኮ ዱባዮች፣ ሰላም እንደማትወዱ። እኔ ግን መስዋዕትነት ከፈልኩኝ። መጥቼ ለአንቺ ባልነግርሽ እሷ ሞታፏን ትከፍታለች፣ አንቺም ለማንም አትመለሽም። ማንም ሲናገርሽ አይቻለሁኝ ወጥሽ እንደተናገርሽ። ግን አትሊስት እኔ በእኔና አንቺ ጸብ እኔ መስዋዕትነት ከፈልኩኝ። ምን ሁለታችሁ ወጣችሁ አፋታታችሁ ወታ አትናገርም። እኔ ይሄ የኔና አንቺ ፍቅር ቀረ እንጂ ቢያንስ አልተጣላችሁም። እነዚህ ዲዩባዮች በእናንተ ምክንያት ስም አልተጠራም። ኦኬ ማን እኔ ስማርት ስለሆንኩኝ ተውኩት። ለምን ስማርት አንቺ ስለሆንሽ? እኔ ነኝ እንጂ ደደቡ ስማርት። አንቺን አጣው ግን እናንተ አልተጣላችሁም። ለምን እኔን አጣጋ? አንተ እንኳን አምነክ መተህ ስለጠየቀኝ እኔን ብታምነኝ ኖሮ ግን ኧረ እባክሽ እንዲህ ነበር ማለት የነበረብክ። ኧረ እባክሽ እስኪ ተናገሪያት። እሷ ምን ብላ? እሷ አትልም እንደዚህ ብትላትና አፏን ብታስይዛት አርፋ ትቀመጥ ነበረ፣ ተከብራ ትቀመጥ ነበረ። እንዴ ይሄ ሰውዬ ከጀርባዋ ነው እንዴ ብላ ትፈራ ውላ ነበር። ምትዩ ሰው ይለያል። ምትዩ ሰው ይለያል። ማታቂያት ሰው ሲሆን ነው። አሁን ማናት አያረለች እድሜ። ወይኔ ግን የዱባይ ህግ እኮ ወይኔ። ቴንክ ዩ ሶ ማች እውነት ቴንክ ዩ ሶ ማች። ደብል ነው ጋይሶች፣ ደብል ነው። አውርቶ አደሮችን እኮ ከላያችን ላይ ረጫረ ክርስቶስን ቴንክ ዩ ሶ ማች። የዱባይ ህግ እንዴ አልቻልናቸውም ነበር እኮ በምላሳቸው እኮ ነበር የሚያስፈራሩ። ልክ ሀቢብን እንደላኩት ለኢቬን ከፍቼ ሊሄድባት ነው። ይሄ ነበር ማስፈራሪያቸው። ወንድ ናት አትችልም። ልንገራችሁ አሁን እኮ ችግር ተነጋገር። አሁን እኔና አንቺ በምላሷ ታስፈራራ ነበር። እሱ ጋር ብቻ አይደለም፣ በጣም ብዙ ሰው ጋር ደውለው ውሹን ልሰድባት ነው ላይቭ ላይ ከፍቼ እንዲ ብሰድብኝ እዚህ ላይ መጥቶ አይለጠፍብኝ። አሁን በንግግር ይኸውልሽ፣ አሁን እኔና አንቺ ጓደኛ ስለሆንን በንግግር እንተማመናለን፣ እንግባባለን። ግን አንተ ለምን ያለፈ ታሪክ ታነሳለህ? አንቺ ከጃኒ ጋር ለምን አወራሽ? ምን ብዬ? ጥፋተኛዋ እኮ አንቺ ነች። ከጃኒ ጋር ባታወሪ እኔ ምን አይነት ወንድ እንደሆንኩኝ ከጃኒ ጋር ባታወሪ እኔ ስሜ። ምክንያቱም አንቺ ከተራ ሰው ጋር ብታወሪ ኖርማል ነው። ጃኒ ፌመስ ናት፣ ቤታ ፌመስ ናት። ሄደሽ ስለኔ መጥፎ ኔጌቲቭ የሆኑ ነገሮች ስታወሪ ሁሉም በእናንተ ምክንያት ሁሌ ኮሜንት ላይ የመጣ ይሰደበኛል። ክርስቶስን መስዬኔ ፍቅር መጥፎ እኮ አላወራሁም። ጥሩ ማውርተሻል፣ መጥፎ ማውርተሻል። መጥፎ ነገር እኔ መርከብ ላይ የሚሄደው ልዝናና ነው። መርከብ ላይ መጥቶ ሴቶች ከኔ ጋር ቪዲዮ የሚሰሩት ፌመስ ስለሆንኩኝ በእኔ ሊጠቀሙ ፈልገው ነው። አለቀ። ይሄን የኔን አረዳር ነው አንቺ መረዳት ያለብሽ እንጂ እንደ ዱባዩ ባልታዛር እሱ ጋር የሚመጡ አንድ አበባ ስጡኝ 900 ሰው መስዬ ብለሽ አስተሳሰብሽን ሪኮንስ ማድረግ አልነበረብሽም። አሁን ራሴን ለመከላከል ነው። ከጃኒ ጋር ስለኔ የማይሆን ነገር አውርተሽ እኔ እንዴት ነው ዝም ምለው? ያለፈ ነገር ነው ብዬ ማይሆን እኮ አይደለም። እውነቱን እኮ ነው ያወራሁት። አሁን አንተን ብጠይቀኝ እውነታው እኮ ፋሲካዬ፣ እውነታው መርከብ ላይ በአንድ ሰዓት ውስጥ 7 ሴት ከኔ ጋር ቪዲዮ የሰሩት ሁሉም አጅማል ሱቅ አላቸው። ሱቃቸውን አክቲቭ ለማድረግ ነው። ግን አላስተዋወቁም። እኔ 7 ሴት አላልኩም፣ 4 ነው 5 ሴት እየነካኩ 7 አንቺ አላየሻቸው ያልፖሰቱ 7 ናቸው። እየተጎራረስን ቪዲዮ እኮ ነው። እኔና አንቺ ተንበርክኬ ታገቢኛለሽ ያልኩሽኝ የመጀመሪያ ቪዲዮ አፍቅሬሽ ነው እንዴ? እስኪ አንቺ ለማህተብሽ እሱ የቀልድ ነው። በቃ እነሱ ጋር ሌላው የምናደርገውን ነገር ለምን የቀልድ ነው ብለሽ አታስቢም? አንቺ ማሰብ ያለብሽ የምትናገሪው ነገር ወደ ኋላ ትመለሳለህ። አንተ እኮ ኤክሴን ሰውዬ ንቃ። ኤክሴን አይደለም። አሁን እኔም ፌመስ ነኝ፣ አንቺም ፌመስ ነሽ። አሁን ባለፈው የተሻለ አይደለ? ያቺ ግጥም ይሄው ይቅርታ ልጠይቅልህ ጋይስዬ፣ ይሄው 700 ሰው እኔ ጋር አላችሁ። ሀቢብ ምንም ጥፋት የለበትም። እኔ ነኝ በገዛ ጣቶቼ ብላለች እንትና። እኔ ነኝ በጣም ቅናተኛ ስለሆንኩኝ በጣም ስለምቀናበት በሰዓቱ በጣም ከልቤ ስላፈቀርኩኝ ከሴቶች ጋር ሳይው ቅናት ቅጥል አድርጎኝ ልብልብ ሳረገው የነበረው እንጂ ሀቢብ የምር ደግሞ የእውነትም ጥሩ ሰው ነው። በጣም የዋህና ንጹህ ልብ አለው። ግን ሴቶች ወዲህ ወዲያ ይስቡታል። ኮንፊደንስ የለውም። ያ ነው ችግሩ። ይኸውልሽ አሁን ይኸው በጥፊ መታሽኝ እኮ ይኸው በጥፊ መታሽኝ። ይቅርታ እና ሀቢብ ጥሩ ልጅ ነው። የምር የምታገቢው ሴት በጣም እድለኛ ነሽ። እውነት ለመናገር ልቡ በጣም የዋህ ነው። እንግዲህ የምታገቢው ሴት እግዚአብሔር መቻሉን ይስጥሽ የኔ ቆንጆ እላለሁ። ይኸው ሰጥቼሻለሁ አሳልፍ። የሀቢብ ካሁን በኋላ ወንድሜ ነው።
መጥበስ የምፈልጉ ጥበሱት፣ ተጣበሱ። አንተም ደግሞ ወንድሜ ክርስቶስን ጥሩ ህይወት ገጥሞ ካግብተክ ለማየት ያብቃኝ። ግን አሁን ያለፈ ታሪክ እያነሳ እያልክ ያለፈ ታሪክ አይደለም። አሁን ችግሩ ፈመስኩኛ ውዴ። ችግሩ እኮ መፈመሴ ነው። ለምን ታውቂያለሽ? በጥሩ ነገር ፈምሼ በመጥፎ ነገር ስሜ እንዲጠፋ አልፈልግም። እኔ እና አንቺ በጥሩ ነገር ፈመስክ ፈመፈመስ። እኔ እናንተ እኮ ፌመስ አንባልም ሀቢብ። ሪል ፌመስ ማለት እኮ ዓለም ላይ የሚታወቅ ነው። ችግር የለውም። አንቺ አልፈመሽም፣ እኔ ፈምሻለሁ። ለአንቺ መፈመሽ ምን ማለት ነው? ለእኔ ፌመስ ነኝ። ስሜ በማይሆን ነገር እንዲጠፋ አልፈልግም። ለምን ጠይቅኛለሽ? ይቅርታ የሚያስጠይቅ ነገር አይደለም። ዋናው ፖይንቱን አላነሳ ነው። ዋናው ፖይንቱ ሸከምሰው በቃ ከአንተ እያሳሳትከኝ ውስጤ ያለውን ፓወር ወጥቶ ቴዲ አይቶ ደንግጦ እንዲፈረጥጥ ነው። ሸከምሰው እረፍ በቃ። ሬድ ላይ ቴዲ ያለ ቪዲዮ ሰራለሁ። ቪዲዮ ስሰራ ሪፖስት አድርጉት። እሺ እነግራችኋለሁ ኬዙን። የሰው ስም አትጥራ። የሰው ስም ሞኛቱን ሀቢብ አባቴ ለሰው እርስ አትስጥ። ሙኛቱን አሁንም ስለዛ ሀቢብ እያን አንቺ አብሾምሽ በተነሳ ቁጥር ካገኘሽው ሰው ጋር ሀቢብ ከአሁን በኋላ ስምህን አልጠራ። ስሜ ለምን ተጠሪያለሽ እኮ አይደለም ማህበረሰቡ እውነት ነው የሚመስለው። ትናንትና ራሱ ሀቢብ ምንሽ ነው ሲሉኝ ወንድሜ ነው አልኩ። እና እኔና አንቺማ ወንድምና እህት ከሆንን እኮ ቀረን እኮ። አንቺ ነሽ ፍቅር ያልወጣልሽ እንጂ እኮ እኔ ወጥቶልኛል። ነገርኩሽ። እና ይኸውላችሁ ወላሂ ማለት ነው ፋሲካ ሞታ ነው የምታፈቅረኝ። ምክንያቱም እኔ ብዙ አፍቃሪ አለኝ። ምክንያቱም ሴት ልጅን መንከባከብ ተስዬ በቃ ተክኖ ይብኘታለሁ። እሷ ብቻ አይደለችም፣ ብዙ ሴቶች ነው የሚወዱኝ። ቤቴ መተው አንዷ 3 ቀን አድራ ሄዳ እንደዚህ አይነት ወንድም አለ አለች። ምን በቃ ቁርስ ሰራለሁ፣ ትበላለች ከኔ ጋር። አልጋዬ ለቅቄላት እዚህ ላይ ነው ፋሲካ የተኛሁት። እሷን አሁን ስሰድባት ነበረ እዚህ እኔን ሲሰድቡኝ፣ ግን መታ ሀቢብ እንደዚህ አይነት ወንድ አይደለም። ኧረ ይኸው ቤቱን ለኩልኝ። ማዳሟ ስትሳፈር ሙቀት አይደለም። ባለፈው ሳምንት ቤቴ መታ 3 ቀን አድራ። አንተ ያቺ ቀይዋ ልጅ ዘመርነን አላልክም? ጠርጥሬ ነበር እጅ ስትያያዙ ባህር ላይ ያቺ ቀይዋ መታ የፀጉር ማሽን የገዛችኝ 20 ብር ቲፕ የሰጠችኝ አይደለችም? አሁን ከሳምንት በፊት ሌላ ልጅ ነበር። ሌላ መታ ነበር 3 ቀን። እውነቴን ነው የምልሽ ፋሲካ፣ ሲሪየስሊ 3 ቀን ተኝታ ነው የሄደችው። እንደዚህ አይነት ወንድምም አለን ያለችው ሚዲያ ላይ ነው ማውቃት። እሷ ስትሰደብ ግን ኮሜንት ላይ መታ ሳቀች። ጥርሷ ይርገፉ ወላ አቃ። እኔ ግን ልንገርህ አንድ ነገር ሀቢብ፣ ረጁ ኮሜንት እየጻፈች ነው በቃ ታረቁ ብላ። ታረቅን እኮ ውዴ። አንድ ነገር ልንገርህ ሀቢብ፣ ሴት ፍቅረኛ የምትይዝ ከሆነ ማለት ነው ሴት ጓደኛ አታብዛ። ሴቶች አይወዱም ጓደኛ ልትሆን የሚገባው። በሞት አሊዝም ማሂ ነበረች። እንደውም ሰሞኑን መታ ትንሽ የሸዋወደችኝ። እሷ የሚሆን ምን እንደነካት አላውቅም። ጠፋኝ ማሂ። ባለፈው ግጥም የገጠምሽላት ከአንቺ በኋላ እኔ ዱባይ ላይ መቼስ እሷን ነው የወደድኩትኝ። እሷም አሳስታኝ ነው። የሆነች ሱዳኒ ነበረችም። ሱዳኒዋም ከአንቺ የባሰች ጨቅጫቃ፣ ከአንቺ የባሰች። አባቴሙ ከህንድ እስከ እብድ እኮ አይቀረውም። የማይነካከው እኔ አይቀረኝም አይደለም። አሁንም አንደርስታንድ እኔ ሴቶች ይወዱኛል። አንቺ እኔን የወደድሽ ለምንድን ነው? ስለምንከባከብሽ አይደል እንዴ? ማን ተንከባከበኛለ? እና ያቺ ሴትዮ ምናቃት ረጁዬ ተያት። ልንገርሽ፣ አንቺ የወደድሽ ስለምንከባከብሽ ነው። ሲከፋሽ ቤቴ ስለመጣ ነው። ባለፈው የበዓል ጊዜ የኢድ ሰላት ያልሰገድኩት በአንቺ ምክንያት አይደል እንዴ? ቤትሽ ማን መጣ? እኔና አንቺ ተጣልተን ግን በውድቅት ሌሊት አንቺ ጋር መጣሁ። መኪና ውስጥ አደርኩ። ለምን? ጓደኛዬ ነሽ። ፍቅራችን ቢቆምም አይዶን ኬር፣ ግን ፍቅራችን ጓደኝነታችን ለምን ይቀራል? እኔ ቢቸግረኝ አላህ ችግር ውስጥ አይክተተኝ፣ እንደዚህ ሰው የሚያስፈልግ ነገር ውስጥ አይክተተኝ እንጂ ምን ነግረው ወይ ላንቺ ወይ ለረጁ ነው የምናገረው። ግን አይቸግርህ አባቴ ሙት ሀቢብ። እውነት ለመናገር ሀቢብ እየሞተ ባህር ውስጥ ራሱ ገብተህ ማለት ነው መሀል ብሰምጥ የሚያወጣክ ሰው ቢጠፋ ክርስቶስን አወጣካለሁ። እንደምን ክርስቶስን ያልቻ አወጣካለሁ። ዋናም አልችልም፣ ግን እንደምንም ስብክና አወጣካለሁ በሻርፕ ጎትቼ አባቴ። ውሃው እኮ ይወስድሻል እኮ ወፍራም ሰው ያንሳፍፏል። ከከምሶ እንደውም እዛ ነው ድፍቅ ማረገ ረዳ ምሳሌውን ነው የምነግርህ እኮ እንጂ በዚህ አጋጣሚ ለእኔና ፋሲካ ፍቅር መመለስ ማለት ነው ወላሂ ማለት ነው በጣም ትልቅ መስዋዕትነት የከፈለችው ረጁ ናት። ረጁ ማይሆን ስም አንዳንድ ልጆች እየሰጣችኋት፣ ምናልባት አንቺን ፋሲካ ማይሆን ስም ከሰጠሻት ልንገርሽ፣ እኔና አንቺ እንድንታረቅ እሷ በውስጥ ማትል ወይኔ አራት አጣላኝ ቢል ይመስልሻል ብዬ
እኔ እናቴ ትሙት ልጄን ይንሳኝ ረጁን እንደወደድኳት እዚህ ምድር እንደ ላይ ረጁ እኔ ዱባይ ላይ በፋሲካ ምክንያት በጣም ነው የምወዳት፣ በጣም ነው የማከብረው። ያቺው ሶቶ ሳታናት ያጣላችን ከሷ ጋር መታ የሆነ ነገር ነገረችኝ፣ አበድኩኝ እንጂ እኔ ምን አድርጋኝ? የእናቴ ልጅ ረጁ ጋይስ 2000 ሰው አላችሁ። ክርስቶስን በጣም የዋ በጣም ንጹህ ታውቃላችሁ። ንጹህ ነጭ ሰው ናት። አዊሊ በጣም ነው የምወዳት። ተጣልተን ራሱ በፍቅር የምወዳት አንድ ቀን ስለሷ አውርቼ አውቃለሁ። ሀቢብ ሀቂቃ ተናገር። ወላሂ ላዚም ፋሲካም ስለሷ መጥፎ ነገር አውርታብኝ አታውቅም። ግን አንዳንድ ጊዜ ይመስላችኋል ቅርርባችንን ስታዩ። ምክንያቱም የዛሬ ዓመት እንደውም እኔ እሷን ወድጄ ማለት ነው እሷን ወድጃት ጋይስ ክርስቶስን ወድጃት ወይኔ አምላኬ አትውሰድብኝ እያልኩኝ ማለት ነው ሁለት ሴቶች መሀል ገብቶ የለያዩን ከሷ ጋር ክርስቶስን የለያዩን እንጂ እኔ በህይወቴ እንደሷ እንኳን የወደድኩ ጓደኛ ራሱ አልኖሮኝም አያውቅም ነበር። የዛሬ ዓመት የምታስታውሱ ከሆነ እኛ አራታችን ካፕል ነበረን፣ ዜዶ፣ ፋሲካ፣ ረጁና እኔ። ኦኬ ሰው የሚያየን አንድ ላይ ስለሆነ አሁን ፋሲካ እነዚህ ጓደኞቼ አብሮ ምናምን ስትሉ ዜዶንና ረጁን ብዙ ጊዜ ኮሜንት ላይ ስለምትጽፉ ነው። እንደ ረጁ ዱባይ ላይ ሰው የለም፣ ነግሬያችኋለሁ። ቅድም ምርጥ ልጅ ነች። እኔ እና እሷ ማለት ነው በውስጥ ራሱ ላንቺ አልነግርሽም ስንት ነገር ነው የምትለኝ። ታረቁ፣ ፍቅራችሁ ያስቀና ነበረ፣ እንድሩ አንድ ላይ ሆኑ ማትለው ነገር የለም። አሁንም ኮመንት ላይ መታ ስለምትጽፍ ነው። የእሷንማ ሀቅ ማጥራቱ አይከፋም። የተፈጠረው ተፈጠረ። እኔ ያኔ አንተ ደውለህ ስነግረኝ እሷም ስልክ ላይ ነበረች ስትል ብለኛል። ታስታውሳለህ? ግሩፕ ላይ በቦቶም ደውለውልኝ ስትል እንዴ እሷም እንዴት በቃ በሚል የተናደድኩት ገባክ? ብቻ እየተከላከለች ነዋ። ነገርኩሽ እኮ ላይቭ ላይ ገብቼ አሁን እኮ ላይቭ ላይ ገብታ እሷ ገብቼ ሰድባታለሁ። አንተ ቁጭ ምትለው ስታባላል አይደለም ማባላት ምናምን አይደለም። ልንገርሽ ማባላት ምናምን ሳይሆን እኔ አንደርስታንድ ላድርግልሽ፣ ክሊል ላድርግልሽ ፋሲካዬ። እሷ ላይቭ ላይ ሄዳ ስለ አንቺ አንድ ነገር ብትናገር አንቺ ዝምት ያለሽ አቲም ማንንም ዝም አላልሽም። ያ ነገር እንዳይፈጠር እኔና ረጁ ተከላከልን፣ አለቀ። በጣም እኮ ትልቅ ነገር እኮ ነው ያለፈው እኮ ፋሲካ። ቀላል አይደለም። ላይቭ ላይ ወጥቶ አንቺና ማንም ምንም የማይታወቅ ሰው አፍ ብትካፈቱ ችግር የለውም። ንግግራችሁን ቫይራል አይወጣም። መድኃኒዓለም የሐቄ አምላክ ለኛ ብሎ ለኛ ምላስ ላሌለን ብሎ መድኃኒዓለም የዱባይን ሕግ ቀየረና ሐቅ አወጣልንና እኛን እግዚአብሔር ከሰው እኩል ሊያረገን አሰበና የዱባይ ሕግ ወጣና ረጭ ላይ ሊወጥ ከሄደብሻለሁ። የታለ ሞክሪ የለም። አዎ ድሮ ማስፈራሪያ ይሄ ነበረ። ልልልል አቦ ክበሬኔ መድኃኒዓለም የለም ረጭ ብቻ ተዋት። እኔ ስለሷ ማሰብ አልፈልግም። ሌቭሌም አይደለች እና ያገባኝም እኔ እሷ ጓደኛዬ ናት። ምንም ብትሆን እኔ ወረኛ ጓደኛ የማይሆን እኔ ችግራችሁን እናንተ በስነስርዓት እንድትፈቱ ብቻ እዚህ ውስጥ ያላችሁ የሁላሺ ማህበረሰብ እንድታውቁ የምፈልገው ነገር እኔ እነሱ ወጥተው አፍ እንዳይካፈቱ ነው መስዋዕትነት የሆንኩትኝ። ቴዲ እኮ መልስ ሰጠሻው። እኔ አሁን ለምንድን ነው ያለፈ ታሪክ እያስወራህኝ? ቴዲ ክርስቶስን ሪከርድ ያያል። በእናትህ ችግር የለውም። እኔ ለቴዲ ጽፍለታለሁ ምን አይነት ልጅ እንደሆንሽ። እኔ ወዲያው ነው የሚያገባሽ ስጽፍለት። ባይዘዌ ሪከርድ ታርግ ሰማዋለች። ንገረው ጥሩ ነገር። እኔ ስለ አንቺ የማውቀው ነገር የለም። እኔ ምንም አላውቅም። እኔ ምንም አልናገርም። እሺ ችግር የለውም። ቴዲ ሐዋሳ ፋሲካ ነግሬሃለሁ። የፋሲካ ባለመሆን ሁሉን ቻይ መሆን አለብህ። ጣልቃ ትግቢያ። የፋሲካ ባለመሆን ሁሉን ቻይ ወንድ መሆን አለብህ። በመጀመሪያ ደረጃ ሁሉን ቻይ መሆን አለብህ። የምትታገዳቸው ነገሮች ከሴት ጋር ማውራት፣ ከሴት ጋር መገናኘት፣ ከሴት ጋር ቪዲዮ መስራት፣ ከሴት ጋር ፎቶ መነሳት፣ ከሴት ጋር መጨባበጥ፣ ይህ ሁላ ነገርን ታቆማለህ? ትችላለህ? ይሄ ነገር ከአንተ ይጠበቃል። እሷ የምትፈልጋቸውን ነገር ካደረግህ ልጅቷ ጸባዩን፣ ከምንም በላይ ደግሞ ጸባዩን ከቻልክ ወርቅ ናት። ለምን? ስራ ወዳድ ናት። አንድ ላይ ብትሰሩ ሀብታም ትሆናላችሁ። ፋሲካ የዛሬ 10 ዓመት በ30 ዓመቷ አሁን 21 ዓመቷ ነው። በ31 ዓመቷ የት ትደርሳለች? ሚሊዮነር ትሆናለች። ለምን? ስራ የሚወድ ሰው፣ ስራ ማለት ገንዘብ ነው። ገንዘብ የሚወድ ሰው፣ ስራ የሚወድ ሰው ትልቅ ደረጃ ደርሶ ነው ያየ ነው። ስለዛ ፋሲካም ትልቅ ደረጃ ደርሳ ታያታለህ። ግን እኔ አልችልም። እኔ ከሴት ጋር ፎቶ አትነሳ ቪዲዮ አልችልም። እኔ
ሴቶቹ ይሻሉኛል፣ ጓደኝነት ይሻለኛል። ነፃነት ከሌለኝ ነፃነት የሌለው ትዳር ምን ያደርግልኛል? ውድ ፋሲካ ገብርኤል ሀቢብ በእናትህ እንዴ! ይሄ እኮ ቴዲ ሐዋሳ እኮ ዶክተር ሀቢብ አይደለም፣ የሀገር ቅርስ እኮ ነው ቴዲ። እንዴ ፖለቲካን ተንትኖ የተማረ ያጠና እኮ ነው። ከልብ ነው የምናገረውንማ። እንዴ ፋሲካ ልዕልት ናት ብዬ ሰጥቼው ልጁን ጠብሰሽው ፖለቲካ ላይ የምንጠብቀው ልጅ እንደኔ ፌስ ክሬም ፀጉር ምናምን ሲያስተዋውቅ ላገኘው እንዴ? እውነታውን ልንገረውና ወዶ ይግባ። ነግሬሃለሁ ወንድሜ። እንትን ካልክ የምትገርም ልጅ ነች፣ ወርቅ የሆነች ልጅ ነች፣ ስራ ወዳድ ናት። ምን ትላለች ግን የሆነ ችኩልና አለባት። ነገራቶችን አይታ ማሳለፍ አትችልም። እንደዚህ በንግግር ምናምን ነገር አሁን አልሐምዱሊላህ ቁጭ ብሎ ማውራት ችግርን በንግግር መፍታት ለመደች እንጂ በፊት ቢሆን እንደዚህ ምናምን ነገር ቶሎ ብላ ነበረ ድሽቃ ተሸክማ የምትወረወርብኝ ድው ነበር ብታደርገኝ። አሁን በንግግር ማመን ጀመረች፣ ውይይት ማመን ጀመረች። ስለዛ በሃይማኖትም አንተም ክርስቲያን እሷም ክርስቲያን ነች። በቃ ትጣጣማላችሁ። የኔና የእሷ ሄዶ ሃይማኖት ላይ የሆነ ነገር መፈጠሩ አይቀርም ነበር። አላህ ግን በሌላ ነገር አለያየን። ሁለታችሁም ግን ክርስቲያን ናችሁ። በዛ ላይ ደግሞ ሞዴል ናት፣ የሞዴል ተማሪ ናት። ይሄ እኮ ሲያንቀኝ ሳቅሳቅ ይለኛል። ቆይ አንዴ አልጠጣ። የሞዴል ተማሪ ናት፣ ዱባይ ላይ ሞዴልነት ይሆን በምታየው መልኩ። እስኪ የአንገትሽን አጥንት እናሳየው። የአንገቷን አጥንት በምታየው ደረጃ የወጡ ናቸው። የተደበቀ ዛሬ አጥንቱ አቀማመጥሽ ነው። የአንገቷ አጥንቷት ከኋላ ምናምን መቀመጫዋ ምናምን ቆንጆ ነው። በቃ ምንም አልኩ። እዩት ምን እንደሚያወራ አየህ። አንተ ባልታዛር ነህ፣ የምታወራው እንዳለ ስለ ሰውነት ነው። እኔ ራሱ ከትናንት ወዲያ ማለት ነው አብረን የነበረን ጊዜ እዛ ስንሄድ እንደሌላ ጊዜ አይደለሽም። የመጨረሻ ነው ከኋላ ያማረው ታውቂያለሽ። ኧረ ሀቢብ ቢላ ሌክ ሪከርድ እኮ ይደረጋል። ምን ሆነ ነው እንዴ? አይኔን እንዴት ነው? ቆይ አትመልመ ነው። እውነታውን እኮ መናገር አለብኝ። የመጨረሻ ፊቷ ደግሞ ባይዘዌ ፊሊተር አይደለም። ፊቷ ጥርት ያለ ነው። ያው ምን እንዳገኘች አላውቅም፣ ምን እንደጀመረች ፊቷ ጥርት ያለ በቃ ቤቷን የምታጸዳ ሴት እንደ ፋሲካ ይቻላል። ቤቷ ቁጭ ብዬ ቢያንስ 3 ታጸደዋለች ምንም ሳይሆን። እኔ ቤቴን ከሚስ ነው ማጸደው። ዛሬ ሐሙስ ነው ማታ አጸደዋለሁ፣ ነገ ጁማ ስለሆነ እሷ በቀን 3 ታጸደዋለች። ዛሬ ከሚስ ነው። ንጽህና አንደኛ ናት። ችግሯ ሙያ ነው። ሙያ እንግዲህ ወደ ገባበት ሙያ የለኝም እንዴ? በህይወትሽ የበላሁትኝ ዶሮ ነው። እሱንም ታመምኩኝ። እኔ እኮ አይደለም ያንን ዶሮ የሰራሁት። ታዲያ ከአንቺ ምንድን የበላሁት? ዳቦ በልተህ አታውቅም አንተ? ዳቦ አንደኛ እኮ ነው። ኬክ አባቴ ሙት። እኔ የምጋግረው ዳቦ ክርስቶስን ድሮ ራሴ ድሮ ባሌ ወይኔ ዳቦ ጋግሬ አንቺ ይላል። ዳቦሽ ይላል አባቴ ሙት። እንዲህ ፍንክት ስታደርጉት ኬክ አባቴ ሙት። ለዛም በብረት ድስት ነው የምጋግረው። ድሮ አምባሻ ሸጥ ነበረ ጋይ። ስለዛ ዳቦ መጋገር በጣም ነው የምችለው። ጠላይን ጠጥታ አታውቅም። ኢትዮጵያ አይደለንማ። ሌላ ምግብ ምንም ሰርቼ አላውቅም። ወዴ ዳቦች ላይ ፎከስ አድርጊ። ዳቦች በጣም ነው የሚጣፍጠው። እውነት ነው። ዳቦ በልቻለሁ። ዳቦ ላይ ቀይ ነበሩ ዝም በል በልቻለሁ። አንተ ስንት ቀን ዶሮ ራሱ ምግብ ሰርቼ ልክ የለ ለአንተ ዓመት በዓል ቀን ለኢድ። ታዲያ እሱ ፈረሰኛው የት አለ? የዶሮ እግር አይደል እንደ ሰራሽው? ዶሮ እንዲህ ነው። እግርግሩን ብቻ ገዝቼ ነው እኔ ርካሽ ዶሮ እንዲህ ነው እንዴ? እግርግሩን ብቻ ምን እንትን አለኝ ብዬ ዶሮ እንዲህ ነው እንዴ? አይ በሙያ ደረጃ ዶሮ የባለ ጊዜ ሰርታለች፣ ግን እግሩ ብቻ ነው የሰራችው። እግርግሩን ገዝቼ ነው ጋይስ። ዶሮ ደግሞ የሚያስብለው ግን ከነ ነፍሱ ትገዢና አሳርደሽ በልተሹ እንካ ሀቢብዬ ባለ የወደፊቱ ባሌ ፈረሰኛ እንካ መቋደሻ እንካ ምናምን ማላመጫ መጋጊጫ ምናምን ነገር። አንቺ ግን ቴዲም እንደዛ ሊሆን አዎ። አሁን እኔ ቤትሽ ስመጣ ደስ የሚለኝ አሁን ባለፈው ስመጣ ሱቅሽም ስመጣ ደስ ነው የሚለው። በቃ ንጽህናው ምኑ እንደ ድሮ ነው። ግን ወንድ ልጅ የሚወደውን ነገር አሁን አንቺ ከኔ ጋ ይጣላ ነው እኔን በምን አሁን እኔ ከአንቺ ጋር ባለያይ ደስ ነበረ የሚለኝ። ምክንያቱም እኔ በቃ ታስደስችኛለሽ፣ በቃ ታስቅኛለሽ፣ ፈታ ታደርጊኛለሽ። ነገረ ስራሽ በሙላ ፍልፍሉ ነው የሚለው። ታስቅኛለሽ። ግን አሁን እሱም እንደሚደሰትብሽ በጣም ፍትት እንደሚልብሽ አውቃለሁ። ወንድ ልጅ የሚፈልገው ነገር ከኔ ተማሪ። እሺ ምንድን ነው? ፍሪደም።
እሱ አስተካክላለሁ። ነፃነት የሌለው ወንድ አስገብተሽው አንበሳ አይደለ አጠረሽው ልታስጎበኝው ነው። አሁን እኮ አንቺ እኔን እኮ አንበሳ ይመስል ፓርክ እኮ ወስደሽ 4 ኪሎ እኮ አሳጥረሽ ማስጎብኘት እኮ ነው የቀረሽ። አጥጥር አድርገሽኝ እንዴ ምራቅ ሱጥ የታጠራቅመ ነው እንደዚህ በአንድ የምትጦትኛለሽ። ምን ማትኝ ነገር አለ? ሲሪየስሊ ግን ሴቶች ወንድ ባላችሁ ነፃነት ስጡት። አሁን ለምሳሌ ልንገርሽ አሚር ሞባይል ቤቱ ስንት ሰዓት እንደሚገባ ታውቂያለሽ? 3 ሰዓት ምናምን። ለምንድን ታውቂያለሽ? ሚስቱ በጣም ስለምትወደው ታምነዋለች። በቃ ከኔ ጋር እስከፈለገ ሰዓት ቢያመሽ አንዴ አትደውልለትም። እሱም እንዴት እንደሚወዳት ለምን ታምነዋለች፣ ነፃነቱን ትሰጠዋለች። ወንድ ልጅ ነው። ግን አንድ ነገር ልንገርህ፣ አሚር ሞባይል ከሌሎች ሴቶች ጋር እኮ ፎቶ አይነሳም። የኔና ያንቺ ቪዲዮ ላይ አይነካከም። ጨዋ ነው። ለዛ ነው የምታምነው። ታለንቱ ስላልሆነ ነዋ። ታለንቱ የእሱ ሌላ ነው፣ የኔ ታለንት ደግሞ ይሄ ነው። ቴንኪዩ በቃ እዚህ ጋር ስቶፕ። አሁን መጣህልኝ። የቴዲ ታይለንት ደግሞ ቆፍጣና ነው። ስለዚህ ሴቶች ራሱ አብረው ፎቶ ምንጽ እሺ ብሎ ቆሞ ነው